لله والصلاة والسلام على رسول الله وعلى آله وصحبه ومن وبعد السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. سورة هود 225 عفوا أنجاز 37. أعوذ بالله من الشيطان الرجيم. وأوحي إلى نوح أنه لن يؤمن من قومك إلا من قد آمن فلا تبتئس بما كانوا يفعلون واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون. ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون. فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم. حتى إذا جاء أمرنا وفار التنور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول وما آمن معه إلا قليل. أعوذ بالله من الشيطان الرجيم. قال الله تعالى وأوحي إلى نوح ودنوح عليه السلام وحي تورده أنه لن يؤمن من قومك ነገሩከ ወህዝቦችህ በፍጹም አያምንም ኢላ መን ቀድ አመን እስካሁን ያመነና የተቀበለ ሲቀር ከዚህ በኋላ ያንተን ዳዕዋ የሚቀበል ሰው የለም የሚል ከአላህ ስብሓነሁ ወተዓላ በኩል ወህይ ተወረደላቸው። ፈላ ተብተኢስ አትዘን ቢማ ካኑ የፍዓሉን እነሱ ይሰሩት በነበረው ነገር ልታዝን አይገባህም። አንተ የሚመለከትህን ነገር አድርገሃል፣ ዳዕዋውን አስተላልፈሃል። ከነሱ በኩል በሚገኘው ማስተባበል አትዘን። ወስነዕ ፉልከ ከዚህ በኋላ ሰፊናን ስራ፣ ቢአዕዩኒና በእኛ እይታ፣ ወወሕይና በእኛ ትእዛዝ፣ በእኛ ማስተማር። ሰፊናዋን እንዴት መስራት እንዳለብህ እኛ እንነግርሃለን። በዛ መሰረት ሰፊና ያስፈልጋል። ከዚህ በኋላ አላህ ስብሓነሁ ወተዓላ እነዚህ አመፀኛ የሆኑ ህዝቦች ሊያጠፋቸው በውሃ ሊያጥለቀልቃቸው ስለፈለገ ከዛ ደግሞ ነጃ የሚወጣው በሰፊና ስለሆነ ሰፊና እንዲሰሩ አላህ አዘዛቸው ነቢዩላህ ኑሕን። ወላ ቱኻጢብኒ እንዳታናግረኝ፣ ፊለዚነ ዘለሙ በነዛ ግፈኛ በሆኑ ሰዎች እንዳታናግረኝ፣ ደግሞ ከመጣው ቅጣት እነሱን ነጃ ወጣ የሚል ልመና እንዳትለምነኝ የሚል ነቢዩላህ ኑሕን ዓለይሂ ሰላም አላህ አስጠነቀቃቸው። ኢነሁም ሙግረቁን እነሱ የሚሰመጡ የሚጠፉ ሰዎች ናቸውና በእነዚህ ግፈኛ በሆኑ ሰዎች ላይ ምንም አይነት ጥያቄ እንዳትጠይቀኝ። ወየስነዑ ልፉልከ አኸዘ የስነዑ ልፉልከ ነቢዩላህ ኑሕ በአላህ ትእዛዝ መሰረት ሰፊናውን መስራት ጀመረ። ወኩለማ መረ ዐለይህ መለእ በእሱ ላይ በነቢዩላህ ኑሕ ላይ ሹማምንቶች ባለፉ ቁጥር ሚን ቀውሚ ከህዝቦቹ ከወገኖቹ ሰፊናውን ለመስራት ደፋ ቀና ሲሉ፣ ጣውላውን ሲጠርቡ ሲያዘጋጁ ሲለኩ በእሳቸው ዘንድ እነዚያ የእሳቸው ወገኖች ሹማምንቶች ባለፉ ቁጥር ሰኺሩ ሚን ከኑሕ ዓለይሂ ሰላም ተሳለቁ። ነቢይነቱ አልሳካ ብሎ አናዚሆንክ እንደደማሁ ስራ ቀየርክ እያሉ ማፌዝና ማሾፍ መሳለቅ ጀመሩ ማለት ነው። ቃል ነቢዩላህ ኑሕ ዓለይሂ ሰላምም አሉ ኢንተስኸሩ ሚና አሁን እናንተ ከእኛ ብትሳለቁ ፈኢና ነስኸሩ ሚንኩም እኛ ደግሞ በእናንተ የምንሳለቅበት ቀን ይመጣል። ችግር የለም፣ ወደፊት የተደገሰላችሁ ጥፋት አለ። በዛ ጊዜ እኛ ነጃ ስንወጣ
እናንተ ደግሞ እየተንጫጫችሁ ስትጠፉ እንገናኛለን አሏቸው። ከማ ተስኸሩን እናንተ እንደምትሳለቁት እኛም ደግሞ እንሳለቅባችኋለን የሚል ምላሽ ሰጥቷቸው፣ ፈሰውፈ ተዕለሙነ ወደፊት ሳታውቁ አትቀሩ መን የእቲሂ የሚመጣውን ሰው ዐዛቡን ቅጣት የሚመጣውን ሰው እኛም ምንሁን የእናንተን ቡድን ይሁን ወደፊት ታውቁታላችሁ። ዩኽዚሂ እዚሁ ዱንያ ላይ የሚያዋርድ ቅጣት ማንን እንደሚመጣው ታውቃላችሁ። ወየሒሉ ዐለይሂ ዐዛቡን ሙቂም ዘውታሪ የሆነ ቅጣትም በእሱ ላይ የሚሰፍርበትን ቀን ይህም በአኸራ ጀሃነም ውስጥ ለሁለ ጊዜ ለዘላለም ማን እንደሚቀጣ ወደፊት ግልጽ ይሆንላችኋል አሏቸው። በዚሁ መሰረት እንግዲህ ነቢዩላህ ኑህ ሰፊናውን አዘጋጁ። በአላህ ማስተማር በእሱ ትእዛዝ መሰረት ሰፊናው ተሰራ። ሐታ ኢዛ ጃአ አምሩና የስነዑ ልፉልከ ሐታ ኢዛ ጃአ አምሩና የእኛ ቅጣታችን እስከሚመጣ ድረስ ሰፊናውን ነቢዩላህ ኑህ አዘጋጀ። ወፋረት ተኑሩ እምድጃው ውሃን እስከሚያፈልቅ ድረስ። እንግዲህ ተኑር ማለት ለማብሰያ ቦታ የሚጠቀሙት ቦታ ነው፣ የእሳት ቦታ ነው። አላህ ስብሓነሁ ወተዓላ ቅጣቱ በሚመጣበት ጊዜ ውሃ ከዛ ቦታ እንደሚፈልቅ እንደ ምልክት ለነቢዩላህ ኑህ ስላደረገላቸው ሰዓቷ ስትደርስ ያ የእሳቱ ቦታ ውሃ መፍለቅ ጀመረ ማለት ነው። በዛ ጊዜ ቁላ ብለናል። አሁን ሰፊናው ላይ የሚጋልቡበት ሰዓት ደርሷልና ቁልና እኛ ብለና ምን ለኑ እሕሚል ፊሃ በዛች በሰራሃት ሰፊናዋ ላይ በልጫን ሚን ኩሊ አይ ሚን ኩሊ ሲንፊን ከየአይነቱ ጫን በሰፊናዋ ላይ ዘውጀይ ኢስነይኒ ሁለትን ጥንድ ጫን ወንድና ሴትን እያደረግ ህይወት ያላቸውን ነገሮች የትኛውንም የዱር አውሬዎች ሳይቀሩ አንድ ወንድ አንድ ሴት እያደረግ ዘር ለማትረፍ ሁሉም እንዳይጠፋ ከሁሉም አይነት ሁለት ሁለት ሰፊናው ላይ ጫን የሚል ትእዛዝ መጣ። ሰዓቱ ሲደርስ ማለት ነው። ወአህለከ ያንተንም ቤተሰቦች ሰፊናዋ ላይ ጫን ኢላ መን ሰበቀ ዐለይሂ ልቀውል በሱ ላይ ቃል ያለፈበት ሲቀር ከአንተ ቤተሰቦች ውስጥ የሚጠፉ ሰዎች አሉ። አንተን ያልተከተሉ ያላመኑ አሉና እነሱ ሲቀሩ ያመኑትን ቤተሰቦችንም በሰፊናዋ ላይ ጫናቸው። ወመን አመን ያመነንም ሰው የአንተን ቤተሰብ ሳይሆን አንተን የተከተለና ሪሳላውን የተቀበለን ሰው ጫን የሚል ትእዛዝ መጣ ይላል አላህ። ወማ አመነ መዐሁ ኑህ ጋር እኮ አላመነም ኢላ ቀሊል ቁጥራቸው በጣም ትንሽ የሆኑ ሰዎች ናቸው ያመኑት። ወመን አመን የሚለው ሲወራ ምን ያክል ናቸው በኖህ ያመኑት? ረጅም ጊዜ ዳዕዋ አድርገዋል፣ ረጅም ጊዜ አስተምረዋል። ግን ያመኑት በጣም ትንሽ ናቸው ብሎ አላህ ቁጥራቸውንም በግልጽ ሳይጠቅስ ትንሽነታቸውን ጠቅሶ አለፈ። ወቃለ እርከቡ ነቢዩላህ ኑህ ዓለይሂ ሰላም በሉ ጋልቡ ብለው ትእዛዝ አስተላለፉ። ፊሃ በሰፊናዋ ላይ በሉ ውጡ የሚል ትእዛዝ አስተላለፉ። አሁን እንግዲህ አዛብ መጥቷል። ከዛ አዛብ የምንድነው በተዘጋጀልን ቦታ በሰፊናዋ ላይ ስለሆነ በሰፊናዋ ላይ ግቡ የሚል መልእክት አስተላለፉ። ቢስሚላሂ መጅራሃ ወሙርሳሃ ያቺ ሰፊና መሄጃዋም መቆሚያዋም የአላህ ስም የሆነ መንቀሳቀስ የምትችለው ቢስሚላህ ሲሉ ሰፊናዋ መሄድ ትጀምራለች። እንድትቆም ሲፈልጉ ቢስሚላህ ይላሉ፣ ትቆማለች እንጂ በሌላ አይደለም የምትንቀሳቀሰው። ኢነ ረቢ የኔ ጌታ ለገፉር ረሒም ማሪ አዛኝ የሆነ ጌታ ነውና ለነዚህ ላመኑ ሰዎች በዚህ መልኩ ነጃ እንዲወጡ አላሁ ዐዘ ወጀል አመቻቸላቸው። ወየ ተጅሪ ቢሂም ፈረኪቡ ወዳው እንግዲህ ትእዛዝ እንዳስተላለፉ ሰፊናዋ ላይ መውጣት ያለባቸው ሁሉ ሰፊናዋ ላይ ጋለቡ፣ ወጡ። ወሄ ያቺ ሰፊና ተጅሪ ቢሂም በእነሱ ትንቀሳቀሳለች፣ ትሄዳለች። በውሃው ላይ መንሻለል ጀመረች ማለት ነው። ፊ መውጅን በማዕበል ውስጥ ሰፊናዋ መሄድ ጀመረች። ከልጅባል እነዛ ያ ማዕበሉ እንደ ተራራ በጣም የተከመረ የተቆለለ በሆነ ማዕበል ውስጥ ሰፊናዋ እነዚህን ሰዎች ይዛ መንቀሳቀስ ጀመረች። በዚህ ጊዜ ወናዳ ተጣራ ኑሑን ኢብነ ነቢዩላህ ኑህ ዓለይሂ ሰላም ልጃቸውን ከፍ ባለ ድምፅ መጣራት ጀመሩ። ሁሉም ሰፊና ላይ መውጣት ያለበት ከወጣ በኋላ ከጀመረ በኋላ መጥለቅለቁ
ልጃቸውን ሲያዩት እሱ አብሮ ሰፊናው ላይ አልወጣም፣ አላመነም ነበር። እሱ ከነዓን ወይም ያም ተብሎ ይጠራል እና ያ ከነዓን አው ያ ብለው በስሙ ጠሩትና ወካነ ፊ ማዕዚል ራቅ ባለ ቦታ ነበር ልጁ ከነሱ። ያ ቡነይ ልጅ ሆይ አሉት። በአባትነት ስሜት አባት ለልጁ ያዝናልና አሁን እንደሚጠፋ እዛ ተቀረ እንደሚጠፋ ስላወቁ ልጅ ሆይ ይርከብ ማዓና እስልምና ተቀበልና እመንና ጋልባሉት። እስተ ኩፍሩ አይደለም። አወለን አስሊም ስማርከ ማዓና እስልምና ተቀበል፣ ከዛ በኋላ ሰፊናዋ ላይ ውጣ ሲሉት ወላ ተቁም መዐል ካፊሪን ከሃዲያን ጋር አትሁን፣ ወደኛ ተቀላቀል፣ የእኛን እምነት ተቀበልና ጋልብ ብለው ጥሪ ያቀረቡለት። በመጨረሻው ሰዓት ቃለ ልጁም አለ ነገሩ ዝም ብሎ ተራ ነገር መስሎት ሰአዊ እኔ ሳልጠጋ አልቀርም፣ ሳልሸሽ አልቀርም። አሁን ከመጣው ማዕበል ኢላ ጀበሊን ያዕሲሙኒ ሚነል ማ ከውሃ ወደሚጠብቀኝ ተራራ አጠጋለሁ። ምን ችግር አለ? ከፍ ባለ ተራራ ላይ ወጣለሁ፣ ጎርፉ ያልፋል፣ ከዛ በኋላ ወርዳለሁ እንጂ እናንተ ጋር አብሬ አልቀላቀልም ማለት ነው። ቃለ ነቢዩላህ ኑህ ዓለይሂ ሰላም ለልጃቸው ላ ዓሲመ ልየውመ ሚን አምሪላህ ከአላህ ትእዛዝ ዛሬ የሚጠብቅ የለም ኢላ መን ረሒም ኢላ ራሒም አዛኝ የሆነው ጌታ እሱ እንጂ ሌላ ነጃ የሚያወጣ የለም። ተራራ በሉ ዋሻ በሉ ዛሬ ነጃ ማውጣት አይችልም አሁን ከመጣው ቅጣት። ስለዚህ እኛ ጋር ብትመጣ ይሻላል። አው ላ ዓሲመ ልየውመ ላ ማዕሱመ ልየውመ ዛሬ ቀን የሚጠበቅ የለም የሚድን ሰው የለም። ሚን አምሪላህ ከአላህ ትእዛዝ ከሱ ቅጣት የሚድን የለም። ኢላ መን ረሒም ኢላ ልመርሑም የታዘነለት ያመነ ካልሆነ በስተቀር ከዚህ ቅጣት የሚድን ስለሌለ፣ ስለዚህ እምነቱን ተቀበልና ወደኛ ናቶኑ ብለው ጠሩት። እሱ ግን ሊቀበላቸው አልቻለም። ወሓለ በይነሁም አልመውጁ ይህንኑ እየተነጋገሩ አባትና ልጅ በመካከላቸው ማዕበሉ ጋረደ። እሱን ወደ የሚጠፉት ወሰደው። ፈካነ ሚነል ሙግረቂን ከሚጠፉት ሰዎች ሆነ። እሳቸውም ተስፋ ቆረጡ። እዛ በኋላ ዝም አሉ ማለት ነው። ወቂለ ተባለ ያ አርዱ ብልዒ ሰፊናዋ በውሃው ላይ የቆየችውን ያክል ከቆየች በኋላ አላህ ትእዛዝ አስተላለፈ። የአርዱ አንቺ መሬት ሆይ ኢብለዒ ማአኪ ውሃሽን ዋጪ። እንግዲህ አላህ ምድርንም የያዘችውን ውሃ እንዲታፈልቅ ሰማይም ደግሞ እንዲታዘብ ነው አላህ ያዘዘውና ወፈጅር አልአርض ዑዩና እንደሚለው ፈልተቀል ማኡ ዐላ አምሪን ቀድ ቁዲር ከሰማይ የወረደውና ከምድር የፈለቀው ውሃ ሁለቱ ተገናኝተው ያው አላህ የወሰነው ውሳኔ አድርገዋልና ከዚህ በኋላ ምድርም ውሃሽን ዋጪ ውሰጂ ተባለች። ወያ ሰማኡ አቅሊዒ ሰማይም ደግሞ የምታዘን ቢሆን ዝናብ አቁሚ የምል ትእዛዝ አላህ አስተላለፈ። ወጊደል ማኡ ምድር ላይ ያለውም ውሃ ሰረገ፣ ምድር ወደ ምድር ውስጥ ገባ፣ ምድር ደረቀች። ወቁድየል አምር ነገሩ ተወሰነ፣ ተፈጸመ። እነዛ ግፈኛ የሆኑ ሰዎች አለቁ፣ ተጠፉ። ወስተወት ሰፊነቱ ያቺ ሰፊናዋ ተደላደለች አለል ጁድይ በምትባለዋ ተራራ ላይ ተረጋጋች። እዛ ላይ አረፈች ማለት ነው። ውሃው ሲደርቅላት የሰማዩ ሲያቆም የምድሩም ወደ ውስጥ ሲገባ መሬት ሲደርቅ ከዛ በኋላ ጁድይ የምትባል ተራራ አላህ ስብሓነሁ ወተዓላ እዛ ላይ እንዲጠርፍ በፈቀደው መሰረት ጁድይ ላይ ሰፊናዋ ተቀመጠች። ከዛ በኋላ ውስጧ ያሉት ህዝቦች በአጠቃላይ ሊወርዱ ነው ማለት ነው። ወቂለ ተባለ ቡዕደን ጥፋት ይረጋገጥ ለልቆም ዛሊሚን ለነዛ ግፈኛ ለሆኑ ሰዎች ጥፋት ይረጋገጥ ወይም ተረጋገጠ። አው ዛሊሞች ያው ተጠፍተዋል በዚህ መሰረት ማለት ነው። ነብዩላህ ኑህ ዓለይሂ ሰላም አላህ ከላካቸው ነብዮች ሁሉ ለረጅም ጊዜ ህዝባቸውን ያስተማሩ ሰው ናቸው። ህዝባቸው መካከል አለፈ ሰነትን ኢላ 50 ዓማን የቆዩ 950 ዓመት ህዝባቸውን ብቻ ያስተማሩበት ጊዜ ነው እንጂ ሙሉ እድሜያቸው አይደለም። አላኩል ሐል የቆዩትን ቆይተው አንድ ወህይ መጣ ከአላህ በኩል። ህዝቦቻቸው በጣም ክፉ ሰዎች ናቸው።
ብዙ ሰዎች ተፈራርቀውባቸዋል። ሲሞቱ ወስያ እያደረጉ ነቢዩላህ ኑህን እንዳይቀበሉ ወላጅ ለልጆቹ አደራ እያለ ነው የሚሞቱ እና ኢስተዕጀለ ቀውሙ ኑሕን አልዓዛበ ወኒቅማ ቅጣቱን አቻኮሉ። ለምን ቅጣት አይመጣብን? ለምን አንጠፋም? ዝም ብለህ ሁሉ ጊዜ ዛቻ ነው እንዴ ይጣብን እያሉ አሁን ጥያቄያቸው ሁሉ ጊዜ ቅጣት ነው ሰዎቹ። ይሄ በጣም ሲበዛባቸው በዚህ ጊዜ ነቢዩላህ ኑህ ዓለይሂ ሰላም ረገሟቸው። ረቢ ላ ተዘር ዐለል አርድ ሚነል ካፊሪን ደያራ፣ አንድም አትተው ከነዚህ ከሃዲያን እነዚህ